ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ወድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሮት። ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮዎችን እየሰራን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁንም ጻፉልን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። አትሌቲኮ ማድሪዶች ክርስቲያን ሮሜሮን ለማስፈረም የሚችሉትን ሁሉ እያደረጉ ይገኛል። አትሌቲኮች የመነሻ 30 ሚሊዮን ዩሮ ጥያቄ ለቶተናም ለማቅረብም እየተዘጋጁ ይገኛል። ተከላካዩ ተጫዋች ቅድሚያ ለአትሌቲኮ ማድሪድ ይሰጣል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ፍራንኮ ማስታንቱኑ ወደ ፊዮረንቲና ዊጎ ሲል ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። ኤንድሪክ ከሪያል ማድሪድ መልቀቅ እንደሚፈልግ ለክለቡ ባለስልጣናት በግልጽ አሳውቋል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ሊቨርፑሎች ኢብራሂም ምባይን ለማስፈረም እየገፉ ይገኛል። ተጫዋቹ ወደ ቀያዮቹ ለማምራት ጉጉ ነው። ሊቨርፑሎች ከብራድሊ ባርኮላ በተጨማሪም ሊያስፈርሙት ይፈልጋል። ከፒኤስጂ ጋር ውይይቶች በቅርቡ ይጀምራሉ ተብሎ ይጠበቃል ሲል መረጃ ዴቪድ ኦርንስቲን ከአትሌቲክስ ዘግቦታል። ሙሐመድ ሳላህ ወደ ትራስቦን ስፖርት ዊጎ ሲል መረጃ ፋብሪዚዮ ሮማኖ ዘግቦታል። ያን ዲዮማንዴ ወደ ሪያል ማድሪድ በዚህ ሳምንት መጨረሻ ለመጠናቀቅ ከጫፍ ደርሷል። ከዛሬ ድርድሮች በኋላ የመጨረሻ ስምምነት ላይ ለመድረስ ተቃርበዋል ሲል መረጃ ፕሬቲጎል ዘግቦታል። ማንቸስተር ሲቲዎች ከፔድሮ ኔቶ ተወካዮች ጋር ግንኙነት አድርገዋል። ለዝውውር ውይይቶች ተጀምረዋል ሲል ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። ሮናልዶ ለኛ አስፈላጊ ነው። አኔ ፖስቴኮግሉ አዲሱ የአልናስር ዋና አሰልጣኝ አኔ ፖስቴኮግሉ ከቡድኑ አምበል ክርስቲያኖ ሮናልዶ ጋር ተገናኝተዋል። ሮናልዶ ለኛ አስፈላጊ ነው ያሉት አኔ ፖስቴኮግሉ ከሱ ጋር አውርቻለሁ፣ ዝግጁ ይሆናል ብለዋል። አክሎም እሱ ፕሮፌሽናል ነው፣ ቡድኑን ለመቀላቀል እንደጓጓ አውቃለሁ፣ በጥሩ አካላዊ ቁመና ላይ ይገኛል ሲሉ ተደምጠዋል። ሮናልዶ ትላንት ክለቡ አልናስርና በባለቤትነት የያዘው አልሜሪያ ያደረጉትን የወዳጅነት ጨዋታን ስታዲየም ተገኝቶ ታድመዋል ሲል ይህንን መረጃ ማርካ ስፖርት ዘግበውታል። ቼልሲዎች የፔፕ ቻቫሪያን ስምምነት ዝርዝር ጉዳዮችን እያጠናቀቁ ነው ተብሏል። በመቀጠልም ሁሉም ነገር ያልቃል። ከቀናት በፊት ይፋ በተደረገው አዲስ የዝውውር ጥያቄ መሰረት ከራዮ ቫይካኖ ጋር ስምምነቱ ከሞላ ጎደል ተጠናቋል። የ19 ሚሊዮን ዩሮ ቋሚ ክፍያና ተጨማሪ ጥቅማ ጥቅሞች ላይ ንግግር ላይ ሲሆኑ ከዚያም ለጉዞ አረንጓዴ መብራት ለተጫዋቹ ወደ ቼልሲ እንዲሄድ ይሰጠዋል ሲል መረጃ ፋብሪዚዮ ሮማኖ ዘግቦታል። ስካይ ስፖርት ብሬኪንግ ሲል አንድ መረጃ ይፋ አድርጓል። ጁቬንቱሶች ከወኪሉና ከማንቸስተር ዩናይትድ ጋር በመነጋገር ለጆሹዋ ዚርክዚ ስምምነት ለማድረግ ዝግጁ ናቸው። ዩናይትድም ተጫዋቹን በውሰት ለመልቀቅ እጅጉን ተዘጋጅተዋል ሲል ብሬኪንግ ሲል ይህን መረጃ ስካይ ስፖርት ዘግቦታል። ሚኪ ቫን ዴቪን በቶተናም ቤት አዲስ የረጅም ጊዜ ውል ለመፈራረም እጅጉን ተቃርበዋል። ቶተናምና ተጫዋቹም ከስምምነት ደርሰዋል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። አዲስ የአውሮፓ ቻምፒዮንስ ሊግ ህግ ወጥቷል ሲል ደግሞ ዘ አትሌቲክስ አንድ መረጃ ይፋ አድርጓል። ከዚህ ቀደም አንድ ተጫዋች 3 ቢጫ ካርድ ከተመለከተ አንድ ጨዋታ በቅጣት የሚያልፈው የነበረ ሲሆን ነገር ግን ከዚህ በኋላ ወደ 4 ቢጫ ካርድ ከፍ ብሏል። አንድ ተጫዋች 4 ቢጫ ካርዶችን ከተመለከተ አንድ ጨዋታ ይቀጣል ሲል መረጃውን ዘ አትሌቲክስ ዘግቦታል። ኖቲንጋም ፎረስቶች የማንቸስተር ሲቲውን ተጫዋች ቲያኒ ሬንደርስ ለማስፈረም ኢላማ አድርገዋል። የተጫዋቹ የዝውውር ዋጋም 64 ሚሊዮን ዩሮ ደርሷል ሲል ይህን መረጃ ሜል ስፖርት ዘግቦታል። ሃርቬ ኤሊዮት የኮት ዲቯር አዲሱ አሰልጣኝ ሆኖ በይፋ ተሹመዋል። ዊጎ ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። ሞይሰስ ካይሴዶ የቼልሲው የመሃል ሜዳ ተጫዋች እንዲህ ብሏል። ቼልሲ አዲስ ውል ሲያቀርብልኝ እሺ ነው ያልኩት፣ ምክንያቱም ፍላጎቴ ግልጽ ነው። በዚህ ክለብ ሌጀንድ መሆን እፈልጋለሁ። ከቼልሲ የመልቀቅ ምንም ሀሳብ የለኝም ሲል ተደምጧል። ቶተናሞች ኒኮላስ ጃክሰንን የማስፈረም ፍላጎት አላቸው። ሴኔጋላዊው ተጫዋች በአስቶን ቪላና በሌሎች ክለቦች ይፈልጋል። ቼልሲ ተጫዋቹን በ76 ሚሊዮን ዩሮ አካባቢ ገምቶታል ሲል መረጃ ሜል ስፖርት ዘግቦታል። ስትራስቡርጎች ጂዮቫኒ ሬናን በ3 ሚሊዮን ዩሮና በ5 ዓመት ውል በይፋ አስፈርመዋል። ዊጎ ሲል መረጃ ፋብሪዚዮ ሮማኖ ዘግቦታል። ቤትዌይ የማንቸስተር ዩናይትድ አዲሱ የልምድ ማሊያ ስፖንሰር ሆኗል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ከአርሰናል ጋር በተያያዘ አርሰናሎች ኤዝሪ ኮንሳን ለማስፈረም አዲስ ጥያቄ ለማቅረብ እየተዘጋጁ ይገኛል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል።
በሌላ መረጃ ሊዮኔል አንድሬስ ሜሲ በማድሪድ የደረሰውን የደን ቃጠሎ ተከትሎ ወደ 80,000 ዩሮ ለግሷል ተብሏል። የማድሪድ ፕሬዝዳንት እንዳስታወቁት ሊዮኔል ሜሲ በእሳት ቃጠሎ ወደ 30,000 ሄክታር የሚጠጋ መሬት የወደመበትን የሴራ ኦኤስቴን አካባቢ እንደገና ለመገንባት 80,000 ዩሮ መለገሱን አስታውቀዋል። ሜሲ ለሰብአዊ ድጋፍ ሲሰጥ ይህ የመጀመሪያው አይደለም። በስፔን በዚህ የበጋ ወቅት ለተከሰቱ የደን ቃጠሎች ለቀይ መስቀል ድርጅት ልገሳ አድርጓል ተብሏል። በቫሌንሲያ ለተከሰተው የዳና ጎርፍም የእርዳታ ድጋፍ ሰጥቶ ነበር። በአርጀንቲና ለተለያዩ ሰብአዊ ፕሮጀክቶችና ድጋፍ አድርጓል። ከዚህ ውስጥም ወደ 500,000 ዩሮ ለግራማ ፋውንዴሽን የሰጠው ልገሳም ይገኝበታል ተብሏል። በተጨማሪም በካንሰር ለተጠቁ ህጻናት ለተለያዩ የአርጀንቲና ሆስፒታሎች በፋውንዴሽኑ በኩል ብዙ ድጋፎችን አድርጓል ተብሏል። በቬንዙዌላ ለተከሰቱ የመሬት መንቀጥቀጦች እርዳታ ሰጥቷል። ባለቤቱም አንቶኒ ላም በዚህ እርዳታ ስራ ውስጥ በንቃት ትሳተፋለች ተብሏል። በሜዳ ባሻገር በማህበራዊ አገልግሎት ድጋፎችንም የሊዮኔል ሜሲ ቤተሰቦች እየሰጡ ይገኛሉ ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ራዴክ ቪቴክ የማንቸስተር ዩናይትዱ ግብ ጠባቂ ሚድልስብራን በቋሚነት የተቀላቀለ ሲሆን በ7 ሚሊዮን ፓውንድ ቀጥታ ክፍያና አጠቃላይ የዝውውር ፓኬጁም እስከ 14 ሚሊዮን ፓውንድ ድረስ ይደርሳል ተብሏል። በተጨማሪም ማንቸስተር ዩናይትድ ከወደፊት ሽያጩ 35% እና መልሶ የመግዛት አንቀጽን በውል ውስጥ አካቷል ሲል ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። በሌላ መረጃ ዕለት ከዕለት በማንቸስተር ዩናይትድ ቤት ውስጥ ማርከስ ራሽፎርድ በክለቡ የመቆየት እድሉ እየጨመረ መጥቷል የሚል ስሜት እየተፈጠረ ይገኛል ተብሏል። አሁን ያለው ግምት በዝውውር ገበያው ላይ ምንም አይነት እንግዳ ነገር ካልተፈጠረ በቀር ራሽፎርድ በእርግጠኝነት በዩናይትድ ቆይቶ ለቦታው እንደሚወዳደር ነው። በአሁኑ ወቅት ከክለቡ ለመውጣት እየተደረገ ያለ ምንም አይነት ተጨባጭ እንቅስቃሴ የለም ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። ዴኮ እና አምራል በአሁኑ ጊዜ ጁሊያን አልቫሬዝን ለማስፈረም ለመጨረሻ ጊዜ ሙከራ ለማድረግ በማድሪድ ይገኛሉ ተብሏል። በሚቀጥሉት ሰዓታትም ከወኪሉ ጋር ይገናኛሉ። ተጫዋቹን ወደ ባርሴሎና ለመውሰድ ትልቅ ጥረት እያደረጉ ይገኛል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ጆዜ ሞሪኞ ብራሂም ዲያዝ በዚህ የውድድር ዘመን በቡድን ውስጥ በጣም አስፈላጊ ተጫዋች እንደሚሆን ያምናሉ። አሰልጣኙ ብራሂም በእቅዶች ውስጥ ፍጹም በሆነ መልኩ እንደሚስማማ ያስባል። ሁለገብነቱና ለቡድኑ መስዋዕትነት ለመክፈል ባለው ፈቃደኝነት ጆዜ ሞሪኞ በጣም አስፈላጊ እንደሆነ አድርጎ ተጫዋቹን ይቆጥረዋል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ማይክል ካሪክ የማንቸስተር ዩናይትድ ዋና አሰልጣኝ ፓትሪክ ዶርጉን የግራ ክንፍ አጥቂ ቦታ ላይ ማጫወትን ይመርጣል ሲል ይህን መረጃ ቴሌግራፍ ዘግቦታል። በሌላ መረጃ አርሰን ቬንገር የፊፋን እቅድ ተችተዋል ተብሏል። የፊፋ የዓለም አቀፍ እግር ኳስ ልማት ኃላፊ የሆኑት አርሰን ቬንገር የፊፋ ውድድሮች ለግል ባለሀብቶች በከፊል ለመሸጥ ታቅዶ የነበረውን ስምምነት መሰረዝ በጣም አስፈላጊና ጥያቄ የማያስነሳ ውሳኔ መሆኑን ተናግረዋል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የዓለም ዋንጫን ጨምሮ ዋና ዋና የፊፋ ውድድሮችን የሚያስተዳድር ፊፋ ፎርዋርድ ኢንተርፕራይዝ የተሰኘ የንግድ ተቋም ለማቋቋም አቅዶ ነበር። ይህ እቅድ የግል ባለሀብቶች በተቋም ውስጥ ድርሻ እንዲገዙ የሚፈቅድ ሲሆን ኢንፋንቲኖ ይህንን ሀሳብ ለሚደግፉ 211 የፊፋ አባል ሀገራት የፊፋ ማህበራት ለእያንዳንዳቸው የ$40 ሚሊዮን ክፍያን ለመስጠት ቃል መግባታቸውም ይታወሳል። ከ2019 ጀምሮ በፊፋ ውስጥ ከፍተኛ የኃላፊነት ቦታ ላይ የሚገኙት አርሰን ቬንገር ከዚህ ቀደም የዓለም ዋንጫ በየሁለት ዓመቱ ይሁን የሚለውን የኢንፋንቲኖን ሀሳብ ይደግፉ የነበረ ቢሆንም በዚህኛው የኢንቨስትመንት እቅድ ላይ ግን ያላቸውን ተቃውሞ በግልጽ አሳይተዋል። ፈረንሳዊ አሰልጣኝ በሰጡት አስተያየትም በዚህ ስትራቴጂካዊ እቅድ ውስጥ ምንም አይነት ተሳትፎ እንደሌላቸው የተናገሩ ሲሆን ስለ ፕሮጀክቱን በመገናኛ ብዙሃን በኩል ማወቃቸውን ገልጸዋል። ቬንገር እንዳሉትም ከሆነ ፊፋ እግር ኳስን በግልጽነት በታማኝነት እንዲሁም ራሱን ችሎ ማገልገል አለበት ብዬ የማያስብ ሰው ነኝ። ፊፋ ፕሮጀክቱን ማቋረጡ በጣም አስፈላጊ ነበር ሲሉ ተናግረዋል። መረጃውን ሌኪፕ ዘግቦታል። ፒኤስጂዎች በሚቀጥሉት ጥቂት ሰዓታት ውስጥ ለሚካ ጎርትስ የተሻሻለ ጥያቄ እንደሚያቀርቡ ይጠበቃል። አያክስ ቢያንስ 50 ሚሊዮን ዩሮ ቋሚና ተጨማሪ ጉርሻዎችን ጨምሮ 65 ሚሊዮን ዩሮ ይፈልጋል። ድርድሩ ቀጥሏል ሲል ይህን መረጃ ሌኪፕ ዘግቦታል። በሌላ መረጃ ባለፉት 10 የውድድር ዘመናት በእንግሊዝ ፕሪሚየር ሊግ በጣም ብዙ የተሳኩ ድሪብል ያደረጉ ተጫዋቾች
ምርጥ 11 በማለት ቤተሰቦች አንድ መረጃ ሁ ስኮርድ ይፋ አድርጓል። በግብ ጠባቂነት ቦታ ላይ የወልቭሱ ግብ ጠባቂ ጄሳ መቀመጥ ችሏል። 17 የተሳኩ ድሪብሎችን አድርጓል ተብሏል። በተከላካይነት ቦታ ላይ ዋን ቢሳካ ከዌስትሃም ዩናይትድ 312 የተሳኩ ድሪብሎችን አድርጓል ተብሏል። ሃሪ ማጓየር ከማንቸስተር ዩናይትድ 121 የተሳኩ ድሪብሎችን፣ ታርኮስኪ ከኤቨርተን 85 የተሳኩ ድሪብሎችና ሪያን አይት ኑሪ ከማንቸስተር ሲቲ 243 የተሳኩ ድሪብሎችን አድርገዋል ተብሏል። በአማካይ ቦታ ላይ ያሉ ተጫዋቾችን ስንመለከት እንደ ሁ ስኮርድ መረጃ ከሆነ በርናንዶ ሲልቫ የማንቸስተር ሲቲው የቀድሞ ተጫዋች ተቀምጧል። 327 የተሳኩ ድሪብሎችን ማድረግ ችሏል ተብሏል። ፖል ፖግባ የቀድሞ የማንቸስተር ዩናይትድ ተጫዋች 317 የተሳኩ ድሪብሎችን አድርጓል ተብሏል። አዎቢ ከፉላም 381 የተሳኩ ድሪብሎችን። በፊት መስመር ቦታ ላይ ስንመለከት ቤተሰቦች ትራውሬ ከዌስትሃም 744 የተሳኩ ድሪብሎችን፣ አንቶኒዮ ከዌስትሃም ዩናይትድ 406 የተሳኩ ድሪብሎችና እንዲሁም ዛሃ ከክሪስታል ፓላስ 722 የተሳኩ ድሪብሎችን አድርገዋል። እነዚህ 11 ተጫዋቾች ባለፉት 10 የውድድር ዘመናት የተሳኩ በጣም ብዙ ድሪብሎችን ያደረጉ ተጫዋቾች ናቸው ሲል ሁ ስኮርድ መረጃውን ይፋ አድርጎታል። ሁ ስኮርድ ከ2009 ጀምሮ በጣም ብዙ የተሳኩ ድሪብሎችን በሁሉም ውድድሮች ያደረጉ ተጫዋቾች በማለት የተጫዋቾች ደረጃንም እንደዚህ ይፋ አድርጓል። ቤተሰቦች ሉካ ሞድሪች ክሮሺያዊ የቀድሞ የሪያል ማድሪድና የአሁኑ የኤሲ ሚላን ተጫዋች ከ2009 ጀምሮ በአጠቃላይ በሁሉም ውድድሮች 966 የተሳኩ ድሪብሎችን አድርጓል ተብሏል። እንዲሁም ሮበርት ፈርሚኒዮ ብራዚላዊ የቀድሞ የሊቨርፑል ተጫዋች 967 ድሪብሎችን በማድረግ 11ኛ ደረጃ ላይ መቀመጥ ችሏል። 10ኛ ላይ ደግሞ የቀድሞ የአርሰናል እንዲሁም የማንቸስተር ዩናይትድ ተጫዋች የነበረው አሌክሲስ ሳንቼዝ መቀመጥ ችሏል 1002 የተሳኩ ድሪብሎችን በማድረግ። 9ኛ ላይ ደግሞ የአምስት ጊዜ የባላንዶር አሸናፊው ፖርቹጋል ኮከብ ክርስቲያኖ ሮናልዶ መቀመጥ ችሏል 1007 የተሳኩ ድሪብሎችን አድርጓል ተብሏል። 8ኛ ላይ ደግሞ የቀድሞ የማንቸስተር ሲቲ እንዲሁም የሊቨርፑልና የአርሰናል ተጫዋች እንግሊዛዊ ራሂም ስተርሊንግ መቀመጥ ችሏል 1059 የተሳኩ ድሪብሎችን ማድረግ ችሏል። 7ኛ ላይ ደግሞ የቀድሞ የባየርን ሙኒክ ተጫዋችና ሌጀንድ ፍራንክ ሪቤሪ መቀመጥ ችሏል። ፈረንሳዩ ተጫዋች 1089 የተሳኩ ድሪብሎችን አድርጓል ተብሏል። 6ኛ ላይ ደግሞ ዊልፍሬድ ዛሃ መቀመጥ ችሏል። የኮት ዲቯር 1138 የተሳኩ ድሪብሎችን አድርጓል ተብሏል። 5ኛ ላይ ደግሞ አዳማ ትራውሬ መቀመጥ ችሏል። ስፔናዊ ተጫዋች 1170 የተሳኩ ድሪብሎችን ማድረግ ችሏል ተብሏል። 4ኛ ላይ ደግሞ ፈረንሳዊ የሪያል ማድሪድ የፊት መስመር ተጫዋች ኪሊያን ሙባፔ መቀመጥ ችሏል 1172 የተሳኩ ድሪብሎችን በማድረግ። 3ኛ ላይ ኔይማር ጁኒየር መቀመጥ ችሏል። ይህ ብራዚላዊ የእግር ኳስ ጥበበኛ 1448 የተሳኩ ድሪብሎችን አድርጓል ተብሏል። 2ኛ ላይ ደግሞ የቀድሞ የቼልሲና የሪያል ማድሪድ ተጫዋች ቤልጂየማዊው ኤደን ሃዛርድ መቀመጥ ችሏል። ኤደን ሃዛርድ 2ኛ ላይ ሲቀመጥ 1630 የተሳኩ ድሪብሎችን አድርጓል ተብሏል። ቤተሰቦች በቀዳሚነት የተቀመጠው ከ2009 ጀምሮ ብዙ የተሳኩ ድሪብሎችን ያደረገው ተጫዋች አንደኛ ላይ ያለው የ8 ጊዜ የባላንዶር አሸናፊው አርጀንቲናዊ ሊዮኔል አንድሬስ ሜሲ ሲሆን 2963 የተሳኩ ድሪብሎችን አድርጓል ተብሏል። የሊዮኔል ሜሲ የድሪብል ስታቲክሱን ስንመለከት ቤተሰቦች 60% የተሳካ ነው ተብሏል። የኤደን ሃዛርድ 63%፣ የኒማር ጁኒየር 54%፣ የኪሊያን ሙባፔ 49%፣ የአዳማ ትራውሬ 71%፣ የዊልፍሬድ ዛሃ 50%፣ የፍራንክ ሪቤሪ 51%፣ የራሂም ስተርሊንግ 51%፣ የክርስቲያኖ ሮናልዶ 53%፣ የአሌክሲስ ሳንቼዝ 57%፣ የሮቤርቶ ፈርሚኒዮ 61% እና የሉካ ሞድሪች 65% የተሳኩ ድሪብሎችን አድርገዋል ሲል መረጃ ሁ ስኮርድ ይፋ አድርጎታል። ከቁጥራዊ መረጃዎች ጋር በተያያዘ በታሪክ ለዝውውር ውድ ዋጋ የወጣባቸው 10 ግብ ጠባቂዎች በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። በቀዳሚነት ኬፓ አሪዛባላጋ መቀመጥ ችሏል። ኬፓ አሪዛባላጋ
ከሲቪያ ወደ ቼልሲ ሲዘዋወር 71.6 ሚሊዮን ፓውንድ ወጪ ተደርጎበት ነበር። ሁለተኛ ላይ መቀመጥ የቻለው አሊሰን ቤከር ነው። ከሮማ ወደ ሊቨርፑል ሲዘዋወር 67 ሚሊዮን ፓውንድ ወጪ ተደርጎበት ነበር። ሶስተኛ ላይ ደግሞ ከኢንተር ሚላን ወደ ማንቸስተር ዩናይትድ በቅርቡ ተዘዋውሮ የነበረው አንድሬ ኦናና መቀመጥ ችሏል። 43.9 ሚሊዮን ፓውንድ ወጪ ተደርጎበታል። አራተኛ ላይ ደግሞ መቀመጥ የቻለው ከቼልሲ ወደ ሪያል ማድሪድ የተዘዋወረው የቲቦ ኮርቷ ዝውውር ነው። 35 ሚሊዮን ፓውንድ ወጪ ተደርጎበታል ተብሏል። አምስተኛ ላይ ደግሞ ከቤኔፊካ ወደ ማንቸስተር ሲቲ የተዘዋወረው የኤደርሰን ዝውውር መቀመጥ ችሏል። አምስተኛ ላይ ሲቀመጥ 34.7 ሚሊዮን ፓውንድ ወጪ ተደርጎበታል ተብሏል። ከኤደርሰን በመቀጠል ሉካስ ቼቫሊየር፣ ጃንሉጂ ቡፎን፣ ጃስፔር ቺልሰን፣ ጆርዳን ፒክፎርድ እና አሮን ራምስዴል ተከታዩን ደረጃ ይዘዋል። ኦፕታ ሱፐር ኮምፒውተር የ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ሲል ቅድመ ግምቱን እንዲያስቀምጧል። ቤተሰቦች ምስሉ ላይ እንደምትመለከቱት ሃል ሲቲ፣ ኮቨንተሪ ሲቲ እና ኢፕስዊች ታውን ወደ ታችኛው ዲቪዚዮን ሊወርዱ ይችላሉ ሲል ኦፕታ ሱፐር ኮምፒውተር ቅድመ ግምቱን እንዲያስቀምጧል። እንዲሁም አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን ይሆናል ሲል ቅድመ ግምቱን በአንደኝነት አስቀምጦለታል። ማንቸስተር ሲቲን ሁለተኛ፣ ሊቨርፑልን ሶስተኛ፣ ቼልሲን አራተኛና አስቶን ቪላን አምስተኛ ደረጃ ላይ አስቀምጧቸዋል። የአውሮፓ ቻምፒዮንስ ሊግ ተሳትፎንም ሊያገኙ ይችላል ሲል ኦፕታ ሱፐር ኮምፒውተር ቅድመ ግምት ሰጥቷቸዋል። ስድስተኛ ላይ ማንቸስተር ዩናይትድን፣ ሰባተኛ ኒውካስትልን፣ ስምንተኛ ቶተንሃም ስፐርን፣ ዘጠነኛ ብራይተን፣ 10ኛ ክሪስታል ፓላስ፣ 11ኛ በርንማውዝ፣ 12ኛ ብሬንትፎርድ፣ 13ኛ ፉላም፣ 14ኛ ኤቨርተን፣ 15ኛ ሊድስ ዩናይትድ፣ 16ኛ ኖቲንጋም ፎረስት እና 17ኛ ላይ ሰንደርላንድ ሆነው ይጨርሳሉ። ኢፕስዊች ታውን፣ ኮቨንተሪ ሲቲ እና ሃል ሲቲ ወደ ታችኛው ዲቪዚዮን ሊወርዱ ይችላሉ ሲል ሱፐር ኮምፒውተር ቅድመ ግምቱን እንዲያስቀምጧል። ከቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮና ግምት ጋር በተያዘ የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ ፖል ስኮልስ ቅድመ ግምቱን እንዲያስቀምጧል። በዚህ ዓመት የፕሪሚየር ሊግ የዋንጫ ፉክክር በማንቸስተር ዩናይትድ እና በቼልሲ መካከል የሚሆን ይመስለኛል ብሏል። አርሰናል አይመስለኝም ሶስተኛ ወይንም አራተኛ ደረጃን ይዞ ይጨርሳል ብዬ ገምታለሁ ሲል ፖል ስኮልስ ተደምጧል። ቤተሰቦች እስኪ አሁን ደግሞ ለስፖርቱ በጣም ቅርብ የሆነው ጋዜጠኛ መኩሪያ አሰፋ ለተከታዮቹ አንድ ያጋራውን ጽሑፍ ላደርሳችሁ። ስለ ቡርኖ ጉማሬዥና ስለ አርሰናል ወቅታዊ ሁኔታ እንዲህ ብሏል። የሰሜን ለንደኑ ክለብ አርሰናል በዚህ የዝውውር መስኮት የሻምፒዮን ማይንድ ሴት አሳይቷል። አንድ ቡድን የሊግ ዋንጫን ሲያሸንፍ ራሱን ማሻል ማቆም የለበትም። ምርጥ ክለቦች ሁሌም ቶፕ ተጫዋቾች ለማስፈረም ይሞክራሉ። ስኳዳቸው ጠንካራ ቢሆንም ያንን ከማድረግ ወደኋላ አይሉም። በዛው ላይ ከመቆም ይልቅ ስታንዳርዳቸውን ከፍ ማድረግ ይፈልጋሉ። ችግር እስከሚፈጠርም ድረስ አይጠብቁም። አርሰናሎች በቡርኖ ጉማሬዥ ዝውውር ላይ ያደረጉት ያንን ነው። ጉማሬዥን ለማስፈረም እያደረጉ ያሉት ጥረት ሌላ ተጫዋች ለመተካት በአንገብጋቢነት ሁኔታ አስፈልጉ አይደለም። ቶፕ ቡድኖች ራሳቸውን ማሻል ስለማያቆሙ ነው። የሊግን ዋንጫ ማሸነፍ ክለብን ይቀይራል። አሁን ላይ ቶፕ ተጫዋቾች አርሰናልን ከምርጥ ክለቦች መካከል አንዱ አድርገው ይመለከቱታል። እናም ፕሮጀክቱን መቀላቀል ይፈልጋሉ። አርሰናሎች አሁን ላይ ለመፎካከር ብቻ ተስፋ የሚያደርጉ ቡድን ሳይሆኑ ሊጉን ለመቆጣጠር የሚጥሩ ቡድን ሆነዋል። ቡርኖ ጉማሬዥ ለአርሰናል ምን ይዞ ሊመጣ ይችላል የሚለውን ደግሞ ስንመለከት ብራዚላዊ አማካይ መሪነትን፣ ኃይልን፣ እድል ፈጣሪነትን በፕሪሚየር ሊጉ ላይ ያለ ልምድን የያዘ ተጫዋች ነው። በተጨማሪም አማካይ ክፍሉ ላይ ፉክክርን ይጨምራል። ሌሎች አማካይ ተጫዋቾችን በከፍተኛ ደረጃ ፐርፎርም እንዲያደርጉ ያስገድዳል። ይህም ሌላ ጠቀሜታ ነው። ስኬታማ ቡድን ደግሞ ስኬታማ ሆኖ የሚቆየው በዚህ መልኩ ነው። እንደ ማንቸስተር ሲቲ አይነት ቡድን የሰር አሌክስ ፈርጉሰኑ ማንቸስተር ዩናይትድ ከዓመት በፊት ዋንጫ እየበሉ ቡድናቸውን እያሻሻሉ ሲሄዱ መመልከት የተለመደ እንደነበረ ማስታወስ ይቻላል። ሌላ ቡድን ሊይዛቸው ሊሞክር እንደሚችል ያውቃሉና አርሰናሎች አሁን ላይ እንደዚህ አይነት መሳይ ሜንታሊቲ የያዙ ይመስላል። ይህ የዝውውር መስኮት ሌላ አማካይ ተጫዋች ስለ ማስፈረም ብቻ አይደለም። ለቀሪዎቹ ቡድኖች አርሰናሎች በየውድድር ዓመቱ ለእያንዳንዱ ዋንጫ መፎካከር እንደሚፈልጉ መልእክት የላከ ፊርማም ይሆናል።
ቻምፒዮን ቡድን ደግሞ ማሰብ ያለበት በዚህ መልኩ ነው። ቻምፒዮን ቡድን አስደናቂ ቡድን የሚገነባው በዚህ መልኩ ነው። ዳይናስቲ የሚጀመረውም በዚህ አይነት መንገድ ነው ብሏል። አርሰናሎች አሁንም ግን ሌላ አንድ ልዩ ፊርማ መጨመር ያለባቸው ይመስለኛል። ብሩኖ ጉማሬሽ ቡድኑን ጠንካራ ያደርጋል፣ ግን ደግሞ ለአርሰናሎች ሙሉ በሙሉ በሚባል ሁኔታ አዲስ ነገር መስጠት ይችላል ወይ የሚለውን ካየን ግን ጥያቄ ምልክት ውስጥ ሊገባ ይችላል። ጉማሬሽ በጥራቱ በኃይሉ በኮንትሮሉ የመድፈኞቹን አማካይ ክፍል ማሻል ይችላል። መድፈኞቹ አሁን ላይ ያለ ጥርጥር የተሟላ ሚድፊልድ አላቸው። ፖዚሽንን ዶሚኔት ለማድረግ ግንኙነቶችን ለማሸነፍ ፊዚካሊም በቂ ናቸው። የተለያዩ ተጋጣሚዎችን አዳፕት ለማድረግም ብላቱ አላቸው ተብሎ ይታሰባል። ለዛሜ ቡድኑ ጭማሪ የአርሰናልን የሚድፊልድ የተሟላ ያደርገዋል። ከ6 አማካኞች አርሰናሎች የተለያዩ ጥቅሞችን ማግኘት ይችላሉ። ኦዴጋርድ ቴምፖን ይቆጣጠራል። ብሩኖ ጉማሬሽ ፌዙን ያገኛል። ራይስ ትራንዚሽንን ያስቆማል። ዙቢሜንዲ የቡድን ቅርጽን ማስጠበቅ ይችላል። ሜሪኖ ደግሞ ሳጥን ውስጥ ዘግየት ብሎ በመድረስ አደጋ መፍጠር ይችላል። ሉዊስ ስኬሊ ደግሞ ሌሎች ገፍተው ሲሄዱ የሚተዉትን ስፔስ መሸፈን ይችላል። ከዛ ባለፈ ኢዚም አላቸው። ለዛ የተሟላ ሚድፊልድ ብቻ ሳይሆን ከዛም በላይ ነው። ነገር ግን የብሩኖ ጉማሬሽ ዝውውር ማጥቃቱን በትልቅ ይቀይራል ተብሎ ላይገመት ይችላል። ለዛም አርሰናሎች አሁን ላይ በራሱ ተአምር መፍጠር የሚችል አጥቂ ተጫዋችን ማስፈረም ይጠበቅባቸዋል። ተከላካዮችን የሚረታ ከምንም ተነስቶ እድልን የሚፈጥር ከባባድ ጨዋታዎች ላይ ግቦችን የሚያስቆጠር ተጫዋች ያስፈልጋቸዋል። በአንድ ሞመንት ጨዋታን መቀየር የሚችል አይነት ተጫዋችም ያስፈልጋቸዋል። ይህንን ፕሮፋይል የያዘ ተጫዋች በቀጣይ ማስፈረም ይጠበቅባቸዋል። በሙሉ የሊጉ የውድድር ዓመት ላይ ጥሩ ታክቲኮችና የቡድን ስራ ብዙ ጨዋታዎችን እንድታሸንፍ ሊረዳክ ይችላል። ነገር ግን በትልልቅ የቻምፒዮንስ ሊግ ጨዋታዎች ወይንም በጥልቅ ተስቦ በሎ ብሎክ ለሚጫወት ቡድን ደግሞ ግላዊ ታለንት ለውጥን መፍጠር ይችላል። ብሩኖ ጉማሬሽ አርሰናሎች በተሻለ ሁኔታ ጨዋታን እንዲቆጣጠሩ ይረዳቸዋል። ወርልድ ክላስ የሆነ አታከር ደግሞ አርሰናሎች ለማሸነፍ ከባድ የሆነ ጨዋታን እንዲያሸንፉ ይረዳቸዋል። አርሰናሎች ቀድሞውኑ ጠንካራ አማካኝና ተከላካይ በአውሮፓ ላይ አላቸው። ለዛ ቀጣይና የመጨረሻ እርምጃቸው መሆን ያለበት አሁን ደግሞ ቡድኑ በሚቸገርበት ጊዜ ልዩ የሆነ ነገርን ማምራት የሚችል አጥቂ፣ ልዩ ነገሮችን መፍጠር የሚችል አጥቂ ተጫዋችን ማስፈረም ይጠበቅባቸዋል። የማይክል አርቴታው ቡድን ለብዙ ዓመታት ሊጉን መቆጣጠር ከፈለገና ዳይናስቲ መገንባት ከፈለገ ቶፕ አጥቂ ማስፈረም ቀጣይ እርምጃቸው መሆን አለበት። ቪኒሺየስን የሚፈለገውም ለዛ ነው ብሏል ጋዜጠኛ መኩሪያ አሰፋ። ቤተሰቦች በጋዜጠኛው ላይ የናንተን ሀሳብ ኮሜንት መስጫ ቦክስ ላይ በጽፉልኝ ደስ ይለኛል።